ተገለጠ። በተለይ እዚህ አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ሰምቲንግ አካባቢ ላይ ማለት ነው ኢየሱስ ክርስቶስ የዲያብሎስን ስራ ሊያፈርስ ተገለጠ የሚለውን ቃል አደባባይ ላይ ከዛሬ ጀምሮ ገባ በቅዳሴዋ በመሐሌቷ ገባ በወንጌሏ የኢየሱስ ክርስቶስን መወለድ የዲያብሎስን ስራ ሊያፈርስ እንደተገለጠ አድርጋ ትሰብካለች። መቼ? የገና ዕለት የልደት ዕለት። ከዛ አቡ በእናትህ አይዞህ መጣ ወኔ ስመጣ ወኔን ላረጋጋ የምችለው አንድ ነገር አለ። አንተ 3 ጊዜ አልከኝ። ጴንጤ ቤት ኢየሱስ ሁልጊዜ ነው የሚሰበከው የሚከበረው። ሁልጊዜ የጴንጤ መገለጫው ኢየሱስ። አልገባህም? አንተው 3 ብለህ ብዙ ነገር እንደተሰጠው አድርገህ ስትል ምንም የአደባባይ ስብከት የለውም። እንደ ካላንደር አያዘጋም። ዮኒ ካላንደር አያዘጋም። እኔ 3 ጊዜ 4 ጊዜ ያልኩ 3 ጊዜ 4 ጊዜ ያልኩ ካላንደር በማዘጋትና ካላንደር በማዘጋት ያንን ነገር ነው። ስለዚህ ጴንጤ ከተባለም እድሜ ልክ ሊዘጋ ነው ማለት ነው ካላንደር። ወይ አዳምጠኛ። ምክንያቱም ጴንጤ ሙሉ ኢየሱስ ስለሚል በየቀኑ ሰው ስራ ሳይሰራ ሊኖር ነው ማለት ነው። አይደለም መሰለህ? አሁን ዝም ብሎ ቀን በቀን አይዘጋም። ገባ? አሁን ምክንያት አለ። ለምሳሌ ግን ለኢትዮጵያ መንግስት ጴንጤ የምትሆንበት ምክንያት ልንገርህ፣ ኢየሱስ ብቻ ነው፣ ሌላ አይደለም። አንድ እባክህን አዳምጠኛ። ለኢትዮጵያ በቴክኒክ ብለህ ለኢትዮጵያ ስሜት ቀናትን ቀንና ገባህ? ቀናትን ቀንና በዓላትን ቀምማ ሰዎች በዛ በዓላት ላይ ደግሞ እንዲያከብሩትና ኢየሱስ ክርስቶስን ወደደም ጠላም። እኔ የምነግርህ እኮ ልንገራ። አሁን ገና መቼ ነው? ነገ ነው እንግዲህ አለ። ነገ ካላንደር ይዘጋል። ሮብ ነው ካላንደር ይዘጋል። እሺ የኢትዮጵያ ቴሌቪዥን የሆነ ሰምቲንግ ሁሉም ማለት ነው ሁሉም የሚናገረው ሜሪ ክሪስመስ ነው። ሁሉም ኢየሱስ ክርስቶስ ተወልዶልናል ነው። ወደደም ጠላም ለኢድ ጊዜ አይዘጋም። ቆይ አንዴ የኢትዮጵያ ካላንደር ለኢድ ጊዜ ለመውሊድ ጊዜ አይዘጋም ካላንደሩ። ቆይ ልንገርህ፣ ችግር የለም አዳምጠኝ፣ ቀስ እያልክ ማለት ነው በዛው። እሺ ወዳጅ፣ ኢድ ጊዜ አይዘጋም። የነብዩ መሐመድ ውልደት ጊዜ ኢትዮጵያ ላይ አይዘጋም። እንወያያለን። በጣም የሚያሳዝነው ሙስሊም እንኳን በአመት 2 ጊዜ ሲያዘጋ ጴንጤ ምንም አለማዘጋቱ ነው። በጣም ጴንጤ የማያዘጋበትን ምክንያት ልንገርህ። የመንፈስ ቅዱስ ሙላት ብላችሁ አዘጉ። ይኸውልህ የሚያስቅ ሳይሆን ይኸውልህ አንተ አሁን ስለማዘጋት ስታወራ በቁም ነገር እናውራ። አንተ አሁን የሆነች ጨረፍ አድርገህ ያለፍካትን እኔ ደግሞ ልናገራል። አንተ ጨረፍ አድርገህ ቦረሽ አድርገህ ላስላስ አድርገህ ጴንጤን አልፈዋል። ስለዚህ ታንኪዩ ለዛ በቁም ነገር እናውራ። በቁም ነገር የሚሆነ ነገር ልበላ። አንተ አሁን በማዘጋት ግብዳ ነገር አድርገው ብለሃል። ከተዘጋ በኋላ ምንድን ነው የሚደረገው? ነው የገና ቀን ቀስኔም ልተንፍሳ በፔጄ መተንፈስ አልችልም። አንተ አሁን ጴንጤ አላዘጋም ብለኛል። አሁን ቢያንስ ማለት ነው ኦርቶዶክስ አዘጋ። እሺ ቦታ ልስጥ። ከተዘጋ በኋላ የገና ቀን ምን አይነት ፕሮግራም ነው የሚካሄደው የሚለው አብሮ መዘገብ አለበት አይደለ? ጌታ ሲመለክበት ነው ወይስ? ኧረ አዳምጠኝ እኮ መልስ ልመልስልህ። አንድ ቤተክርስቲያን ዶክትሪን የተመሰረተው በግለሰብ አይደለም። የቤተክርስቲያን ዶክትሪን የተመሰረተው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። ተረዳ? አሁን እኔ ዛሬ በዓል ነበር አላፋት ዝማሬ አረ ሁላችንም ማለት በሚቻል መልኩ ወደ ቤታችን ገብተናል። ሶዛት የሆነ ሰው በኃጢአት ቢደክም ኦርቶዶክሳውያን እንዲህ ናቸው ብዬ ጀጅ ማድረግ አልችልም። ጀጁን አይደለም ያልኩህ። አንተ አሁን ብራግ አድርገህ
ሙስሊሙም ኦርቶዶክስም አዘግተናል ካላለ በማርያም ነገ ጠዋት እናወራ። በማርያም ደከመኝ፣ ማርያምን በኢየሱስ ስም የሌለን የደከመኝ ጌታ በማርያም ዮኒዬ፣ እኔም በቃ ልሰናበታችሁ። አንተማ ጥያቄ ያለ መሰለህ ኤፍያ እዚሁ እያለ አንተ እናቴን አልፋታም። የሆነ ነገራቸው ናፍቀኛል ጌታ። ኤፍ ምንድን ነው ለኤፍ የምለው ነገር አለ። ኤፍሬም ወንድማችን ምን እያለ ነው? እኛ በመጽሐፍ ቅዱስ ላይ ባለው ብዙ የሚባል የተጋነነ ነገር ልዩነት የለንም፣ ግን ከመጽሐፍ ቅዱስ ውጪ እነሱ ሌላ የሰጡት መልእክቶች አሉ። ድርሳናትና ገድላት በጣም ሌላ የተለየ መልእክት አላቸው። ስለዚህ ደሜ አዲስ ስለሆነ በዛ ጉዳይ ላይ ደሜን አልጠይቀውም። የሚያውቅ ሰው ካለ መጥቶ ያስረዳል ብሎ ጠይቋል። ሌላ ጊዜ ፈቃደኛው ናችሁ። ሌላው ምንድን ነው ዮኒ፣ እሱ ጋር ምን መሰለህ፣ አሁን እኛ ገድላትና ድርሳናትን ትቃወማላችሁ የሚባለው ነገር እሱ ራሱ አይደለም። እኛ ገድላትና ድርሳናትን አንቃወምም፣ ተቃውመንም አናውቅም። እኛ የምንቃወመው ገድላትና ድርሳናቱ አጌኒስት ወርድ ኦፍ ጋድ ስለሆኑ ነው። ከእግዚአብሔር ቃል ጋር ወይም ደግሞ ከቤተክርስቲያን እንኳን ከኦርቶዶክስ ተዋህዶ ራሱ መሰረታዊ የዶክትሪን ትምህርት ጋር የሚቃረን ስለሆነ ነው እንጂ እኛ ገድላትና ድርሳን በመሆናቸው ብቻ አይደለም የተቃወምናቸው። ገድላትና ድርሳናቱ እንደ እግዚአብሔር ቃል የተጻፉ አንድ ጊዜ ደምዬ ገድላትና ድርሳናት እንደ እግዚአብሔር ቃል ተጽፈው ቢሆኑ ኖሮ እንደ እግዚአብሔር ቃል የተጻፉ ቢሆን ኖሮ እኛ መጽሐፎቹን እየገዛን እኛ ራሱን እንጠቀማቸው ነበር፣ ለልጆቻችን ሁሉ እናስተምርበት ነበር። ግን ገድላትና ድርሳናቱ ቅድም እንዳልኩት አብሶሉትሊ ከመጽሐፍ ቅዱስ እውነት የራቁ ከእግዚአብሔር እውነት የራቁ እንደ መጽሐፍ ቅዱስ ያልሆኑ ናቸው። እኛ የተቃወምነው እሱን ነው። ሌላው ዋና አይደሉም የሚባለው ነገር ገድላትና ድርሳናት ዋና አይደሉም፣ የሃይማኖት መከራከሪያ አይደለም የሚባለው እሱም ትክክል አይደለም። ለምንድነው ትክክል ያለው ነው? ገድላትና ድርሳናቱ ደሜ ቅድም እንደምትለው አንተ መንፈሳዊ እድገትን ለሰዎች ለመጨመር ወይም በመንፈሳዊ እድገት እንዲያመጡ ሰዎች እንደሱ አይደለም። ገድላትና ድርሳናቱ ነገረ ድነትን ይዘዋል። የነገረ ድነት ትምህርት ታጭቆባቸዋል። ያ ማለት ገድላትና ድርሳናት ሰዎች በቃ አሁን ይህንን ማለት ይህን ዲስከሽን ውሸት ከሆነ አሁን ላገናተር አባት እኔ ወጥቼ መናገር ትችላላችሁ ከፈለጋችሁ ማለት ነው። ነገር ግን በፒስ እናወራ የምንባባል ከሆነ ግን በራስ ቤት ማለት ነው። አሁን ዛሬ ኢቭ ነው፣ ነገም ደግሞ እንደዛው በዓል ነው። ከነገ ወዲያ ምንድን ነው የሚሆነው? አርባ ሐሙስ በዚህ ጉዳይ ላይ አንተም ቅድም ይዘው በመጣው ጉዳይ ላይ እንዶ መምህር ማን ናቸው? መምህር ማን ነበሩ? ያንተ ወዳጄ ፍዬ ማን ነበረ? ወይ በኢየሱስ ስም መምህር በረከት ሊወያዩህ ይፈልጋሉ። ቅድም በያዝከው ማለት ነው። ገባ? ቅድም በያዝከው ዴፊኔትሊ የሊቃውንትን ምስክርነት ይዘው ገባ? የሊቃውንትን ምስክርነት ይዘው ትክክል እንዳልሆነ ትርጓሚው አንተ እንዳልከው እንዳልሆነ ሊያወሩክ ይፈልጋሉ። ከእኔ ደግሞ እሳቸው ታውቃለህ 10 እጅ ይመጣሉ። ስለዚህ አሁን እሳቸው ባሉበት ዲስከሽኑ ቢደረግ ነው የሚሻለው። እግዚአብሔር እሺ በለ ፓፓ። በቃ እንግዲህ ያው ስራሽን ጀምሪ አንቺ። ምንም ኧረ ስራዬማ ይሄ ወንጌል ነው። እኔ ሌላ ነገር የለውም። አሁን በቃ ተጫወቱ ከደሜ ጋር። እሺ ከደሜ ጋር ፈታን። አይ ጌም አልጫወትም እኔ ፍዬ። አይ ጊዜ ሰጥቼ ዛሬ በተወሰነ ነገር በዛ ነገር ላይ ብንነጋገር ደሜ በሌለበት ደስ ይለኛል። ምክንያቱም ደሜን ማስወገድ አልፈልግም። መልካም የገና በዓል ካልተገናኘን ደሜ። አዎ ስለዚህ እኛ አሁን ለመቃወም ፈልገን አይደለም። በመጀመሪያ የኦርቶዶክስ ወንድምና እህቶችን ጠርተን ደሜ አመጣለሁ ብሎ ነበረ። አባቶች አልተመቻቸውም መሰለኝ፣ ቢዚ ናቸው መሰለኝ፣ አልመጡም። ግን ወንድሜ ኤፋን ጠይቄዋለሁ አለኝ። እነሱ የሚሉት የተለየ ነው። ስለዚህ ዶክመንቶች ስላሉኝ ላሳይና እናንተ ቀርጻችሁ ምን ማድረግ ትችላላችሁ፣ ለእነሱ ማስተላለፍ ትችላላችሁ። ኦርቶዶክስ እንደዚሁ ዮኒ ይመጣሉ ስላለ
እነሱ ይምጡና አንተም ለደሜ ጊዜ እንስጠውና እነሱን ሲመጡ መጽሐፎቹን እናውጣና ትርጓሜ ያላቸውን እንፈታለን ብለዋል። እኛም እኮ በተደጋጋሚ ጥሪ ያቅርበናል። ይምጡና ትርጓሜ ካላቸው አንድምታም ካላቸው ያምጡና ከዛ መዋየት እንችላለን እየገለጥን መጽሐፎቹን። እኛ አሁን ጠቅላላ ቤታዮ ታድርጎ አታድርጎ አላ ቤታዮም ያንን ነገር አድርጋለች ወይስ ገንዘቡን ለራሷ ነው ያደረገችው? ቤታዮም አድርገዋለች ወይስ